ሰበር ዜና በመጨረሻም የተፈራው የኢትዮ ኤርትራ ጦርነት 11ኛው ሰዓት ላይ ደርሷል። ኤርትራ በአስቸኳይ ጦሯን እንድታስወጣና በአሰብ ጉዳይ ለድርድር ዝግጁ እንድትሆን ኢትዮጵያ በይፋዊ ደብዳቤ ጠይቃለች። ጤና ይስጥልን የተከበራችሁ ውድ የቪኦኤ ኢትዮጵያ ቤተሰቦች እንደምናላችሁ። በዚህ ጉዳይ ላይ የተሰማውን መረጃና ምን አንደምታ አለው የሚለውን ጉዳይ በስፋት ልንነግራችሁ ወደናል። አብራችሁን ቆዩ። በቅድሚያም የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራ ውጭ ጉዳይ ሚኒስቴር የላከው ደብዳቤ ምን ይዘት አለው የሚለውን ጉዳይ እንንገራቸው። የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የፈረሙበት ደብዳቤ ለኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላህ ነው የተላከው። ደብዳቤው በኢትዮጵያና በኤርትራ መካከል ለግማሽ ምዕተ ዓመት የዘለቀ ግጭትና አለመግባባት እንዳለ ያወሳና በአሁኑ ወቅት የኤርትራ መንግስት በኢትዮጵያ ሉዓላዊነትና የውስጥ ጉዳይ ጣልቃ እየገባ እንደሆነ የሚገልጸው ደብዳቤው ኤርትራ በአሁኑ ወቅት በድንበር አካባቢዎች ላይ ጦሯን በኢትዮጵያ ግዛት ላይ አስፍራ ትገኛለች ይላል። ኤርትራ በአሁኑ ወቅት የተቆጣጠረቻቸው የኢትዮጵያ ድንበር አካባቢዎች በሰሜን ምስራቅ አካባቢ የሚገኙ ቦታዎች መሆናቸውን ደብዳቤው ይገልጻል። ይሁን እንጂ ደብዳቤው የኤርትራ ጦር የተቆጣጠራቸውን ቦታዎች በስም አይጠቅስም። የኤርትራ ጦር በሁለቱ ድንበር አካባቢዎች የሚገኙ ቦታዎችን ከመቆጣጠሩ ባሻገር ታጣቂዎችን እየደገፈ መሆኑን ደብዳቤው በውል ያስቀምጣል። የኤርትራ መንግስት የሚደግፋቸው የታጠቁ ኃይሎች በውል ባይገለጹም ድጋፉ የሚቀርብላቸው ግን በቀጥታ ነው ብሏል። ይህ ድጋፍ የሚቀርበው ደግሞ በሰሜን ምዕራብ የኢትዮጵያ ክፍል በኩል መሆኑን ደብዳቤው ያስቀምጣል። የኤርትራ መንግስት በኢትዮጵያ ሉዓላዊነትና የውስጥ ጉዳዮች ላይ ጣልቃ በመግባት እያደረገ ነው የተባለው ተሳትፎ ደግሞ በሰሞኑ ግጭትም አለበት ተብሏል። ደብዳቤው እንደሚያመላክተው በሰሞኑ ግጭት ውስጥ የኤርትራ መንግስት ቀጥተኛና ተዘዋዋሪ ሚና አለ ብሏል። በደብዳቤው ላይ ሰሞነኛ ክስተት ተብሎ የተጠቀሰው የኤርትራ መንግስት ተሳትፎ አለበት የተባለው ግጭት ቲፒኤልኤፍ ከሁለት ሳምንት ገደማ በፊት በአማራና በአፋር አዋሳኝ አካባቢዎች የከፈተው ትንኮሳ ወይም ደግሞ ጥቃት እንደሆነ ይታወሳል። ቲፒኤልኤፍ በጠለምትና በአፋር አካባቢዎች ላይ የከፈተውን ጥቃት ተከትሎ የፌዴራል መንግስቱ ምላሽ መስጠቱ ይታወሳል። በምላሹ በኢትዮ ኤርትራ ድንበር ጾረና አቅራቢያ ላይም የድሮን ጥቃት መፈጸሙ የሚታወስ ነው። ህወሓት የከፈተውን ጥቃት ተከትሎ የፌዴራል መንግስቱ በድሮንና በከባድ መሳሪያ እየተደገፈ ምላሽ መስጠቱን ተከትሎ እንግዲህ ቲፒኤልኤፍ ወደኋላ አፈግፍጎ እንደነበር የሚታወስ ነው። አሁን ላይ ደግሞ ጦሩን እንደ አዲስ በአፋርና በአማራ አዋሳኝ አካባቢዎች ላይ በከፍተኛ ደረጃ እያስጠጋ መሆኑን በዚህ 2-3 ቀን ውስጥ የወጡት መረጃዎች ያመላክታሉ። የውጭ ጉዳይ ሚኒስቴር በደብዳቤው የኤርትራ መንግስት የታጠቁ ኃይሎችን ከመደገፍ እንደዚሁም ደግሞ ኢትዮጵያ ውስጥ እያደረገ ያለውን የሉዓላዊነት መዳፈር እንቅስቃሴ በአስቸኳይ አቁሞ ጦሩንም ወደ ግዛቱ እንዲመልስ በዚህ ደብዳቤ አሳስበዋል። እንግዲህ ኢትዮጵያ መንግስት ቀደም ሲል የቲፒኤልኤፍ እንደዚሁ ደግሞ ፋኖና ሌሎች የታጠቁ ኃይሎችን ይደግፋል የሚል ይፋዊ ክሶችን በአደባባይ ሲያቀርብ እንደነበር ይታወሳል። ከዚህ ቀደም 2 ጊዜ ለተባበሩ መንግስታት ድርጅት በዚሁ ጉዳይ ላይ ደብዳቤ ጽፎ እንደነበር ይታወሳል። እንግዲህ ከ2 ሳምንት ገደማ በፊት በጠለምትና በአፋር አዋሳኝ አካባቢዎች ላይ የተከሰተውን ግጭት ተከትሎ የኤርትራ መንግስት በጀርባ ሆኖ የጦር መሳሪያ አቅርቦትና በተለይም መንግስትን ከሚዋጉ የታጠቁ ኃይሎች ጀርባ የኤርትራ መንግስት እንዳለበት ባለስልጣናትም ሚዲያዎችም በይፋ መናገር ከጀመሩ ሰነባብተዋል። የውጭ ጉዳይ ሚኒስቴር የጻፈው ደብዳቤ የኤርትራ መንግስት ጦሩን ከኢትዮጵያ ድንበር የማያስወጣና ለታጠቁ ኃይሎች ወይም ደግሞ መንግስትን ለሚቀናቀኑ ኃይሎች ድጋፍ ማድረጉን ካላቆመ እርምጃ ሊወስድ እንደሚችል የሚያመላክት ዲፕሎማሲያዊ አንደምታ አለው። በጠንካራ ዲፕሎማቲክ ቋንቋዎች የታጀበው ደብዳቤው የኤርትራ መንግስት በኢትዮጵያ ድንበር ያለውን ተሳትፎ እንደዚሁም ደግሞ ታጣቂዎችን ከመደገፍ የተሻገረ በአሰብ ጉዳይም በአስቸኳይ ለድርድር ዝግጁ ይሁን የሚል ይዘት አለው። እንደሚታወቀው የኢትዮጵያ መንግስት በኤርትራ ላይ የሚያነሳቸው ጥያቄዎች በውስጥ ጉዳይ ተሳትፎ ከማድረግ ከድንበር የተሻገረ እንደሆነ ይታወቃል። ይህም ደግሞ ኢትዮጵያ የአሰብን የባለቤትነት ጥያቄ እያነሳች መሆኑን ተከትሎ ኢትዮጵያ በቀጥታ ወደ ቀይ ባህር መውጣት የምትችልበትን እድል ከኤርትራ ጋር በድርድር ይሁን ወይም ደግሞ በግድም ይሁን በውድ ማግኘት አለባት የሚል ነው። ኢትዮጵያ ይህንን ጉዳይ ካነሳችበት ጊዜ ጀምሮ በኤርትራ በኩል አዎንታዊ ምላሽ ባይገኝም ኢትዮጵያ ግን አሰብን ወደ ኢትዮጵያ የመጠቅለሉ ጉዳይ በባሌም ይሁን በቦሌ ይረጋገጣል የሚለው ጉዳይ በጦር አመራሮችና በጠቅላይ ሚኒስትሩ በተደጋጋሚ የተነገረ ጉዳይ ነው። በዚህ ደብዳቤም በግልጽ የተቀመጠው የኤርትራ መንግስት በውስጥ ጉዳዮች ጣልቃ ከመግባት እንደዚሁም ደግሞ ከድንበር አካባቢዎች ላይ ለቆ ከመውጣት ባሻገር በአሰብ ጉዳይ ለድርድር ዝግጁ መሆን አለበት የሚል ነው። በዚህ ጉዳይ ላይ የኢትዮጵያ መንግስት ያለምንም ቅድመ ሁኔታ ከኤርትራ ጋር ለመደራደር ዝግጁ መሆኑ በዚህ ደብዳቤው አመላክቷል። የኢትዮጵያ መንግስት በደብዳቤው ይፋ ያደረገው አቋሙ
ኤርትራ ጦሯን ከኢትዮጵያ ድንበር ካስወጣችና ለታጣቂዎች የምታደርገውን ድጋፍ ካቆመች በምንም ጉዳዮች ላይ ለመነጋገርና ወደ ሰላማዊ ግንኙነት ለመመለስ ብሎም ደግሞ በጋራ ለመስራትና ለመበልጸግ ዝግጁ ነኝ ብሏል። ምንም እንኳን የኢትዮጵያ መንግስት ለሰላም ዝግጁ ነኝ ቢልም አሁን ካለው ወቅታዊ ሁኔታ አንጻር ኢትዮጵያና ኤርትራ ወደ ሰላማዊ ግንኙነት ይመለሳሉ ተብሎ አይጠበቅም። ለምን የሚለውን ጉዳይ በአንድምታ እንመለከታለን። የኢትዮጵያ ውጭ ጉዳይ ሚኒስቴር ይህን ደብዳቤ ለኤርትራ ውጭ ጉዳይ ሚኒስቴር መላኩ በራሱ ያለው አንድምታ ቀላል የሚባል አይደለም። በኤርትራና በኢትዮጵያ መካከል አሁን ላይ ያለው የቁርሾ ግንኙነት ወደ ሰላማዊ ግንኙነት እንዲህ በቀላሉ ይመለሳል ተብሎ የሚገመት ወይም ደግሞ የሚጠበቅ አይደለም። ከዚህ አንጻር የውጭ ጉዳይ ሚኒስቴር ለኤርትራ ውጭ ጉዳይ ሚኒስቴር የጻፈው በጠንካራ ቃላት የታጀበው ደብዳቤ በቀጥታ ወደፊት ሊመጣ የሚችል አንዳች ነገር መኖሩን አመላካች ተደርጎ ሊወሰድ ይችላል። እዚህም ተጨባጭ ሁኔታዎችን ለመመልከት እንዳመቸን በኢትዮጵያና በኤርትራ መካከል አሁን ላይ ያለው ግንኙነት ሙሉ በሙሉ ዲፕሎማቲካዊ ግንኙነቶች የተበጠሱበት ነው ሊባል ይችላል። ይህ የሆነው ደግሞ በኢትዮጵያና በኤርትራ መካከል የነበረው ቀደም ያለ ግንኙነት በተለይም ደግሞ በጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዚደንት ኢሳያስ አፈወርቂ ላይ የተመሰረተው ግንኙነት ከሰሜኑ ጦርነት ማብቃት ማግስት ወደ ለየለስ ጸብ አመርቷል። ለዚህ ደግሞ ተጨባጭ ሁኔታዎች ከዚህ ቀደም ስንመለከት እንደነበረ የሚታወቅ ቢሆንም አሁን ላይ ደግሞ ኢትዮጵያ ባለችበት የውስጥ የሰላምና ጸጥታ ጉዳይ ላይ ኤርትራ በይፋ ጣልቃ እየገባች ነው የሚለው ጉዳይ በኢትዮጵያ መንግስት በተደጋጋሚ የተነሳ ጉዳይ ነው። ከቲፒኤልኤፍ ጀርባ የኤርትራ መንግስት በግልጽ አለ የሚለው የኢትዮጵያ መንግስት ክስ በይፋ በሚዲያዎች በደንብ የሚነገር ነው። እንደዚሁም ደግሞ በኦሮሚያ ክልል በአማራ ክልል ያሉ የታጠቁ ኃይሎችን የኤርትራ መንግስት ከጀርባ ሆኖ ያስታጥቃል የሚለው ጉዳይ ተጨባጭ ነው። የኢትዮጵያ መንግስትም በተመሳሳይ የቀይ ባህር አፋር እንደዚሁ ደግሞ ብርጌና ሐመዱ ያሉ የታጠቁም ያልታጠቁም የኤርትራ መንግስት ተቀናቃኞች ወይም ደግሞ በኤርትራ መንግስት ላይ አመፅ ወይም ደግሞ የኃይልም ይሁን የሰላማዊ የመንግስት ለውጥ የሚያቀነቅኑ ኃይሎች ይደገፋሉ። ስለዚህ ሁለቱ ሀገራት አሁን ላይ ያሉበት ግንኙነት አንዳቸው የአንዳቸው ባላንጣ ከመሆን አልፈው አንዳቸው የአንዳቸው መንግስት ለመገልበጥ አጥብቀው ሌት ከቀን የሚሰሩ ናቸው ማለት ይቻላል። አብይና ኢሳያስ አንዳቸው ሌላቸውን ለመገልበጥ በተጨባጭ እያደረጉት ያለው እንቅስቃሴ በአሁኑ ወቅት ከእጅ አዙር ወደ ፉል ስኬል ወይም ደግሞ ወደ ቀጥተኛ ጦርነት ሊሸጋገር የሚችልበት እድል አለው። አሁን ባለው በኢትዮጵያና በኤርትራ ተጨባጭ ግንኙነት ጦርነቱ የሚፈነዳ ወይም ደግሞ የእጅ አዙር ጦርነቱ ወደ ለይለት ጦርነት የሚገባ ከሆነ ከኢትዮጵያና ከኤርትራ ጀርባ የሚሰልፉ ሀገራት ይኖራሉ። ይህ ደግሞ ጦርነቱን ቀጠናዊ አንድምታ የሚሰጠው ሲሆን በተለይም ደግሞ በምስራቅ አፍሪካ የሚኖረውን የወደፊት የአሰላለፍ ለውጥ ጥቅማቸውን አስልተው ከሁለቱም ሀገራት በኩል የሚሰለፉ ሀገሮች ይኖራሉ። አሁን ባለው ሁኔታም ከሁለቱ ሀገራት ጀርባ ያሉ ሀገራት መኖራቸው ይታወቃል። በኢትዮጵያ በኩል የተባበሩት አረብ ኤሚሬትስ ያለ ሲሆን በኤርትራ በኩል ደግሞ እንደ ግብጽ ያሉ ሀገራት ከጀርባ አሉ። ሁለቱ ሀገራት ወደ ለየለት ጦርነት የሚገቡ ከሆነ ደግሞ አሁን ካሉት ሀገራት በተጨማሪ ሌሎች ሀገራትም የራሳቸውን ጥቅም አስልተው ከጀርባ ሊሰለፉ እንደሚችሉ ይጠበቃል። ምክንያቱም አሁን ያለው ቀጠናዊ ሁኔታ ወደፊት ይዞት የሚመጣውን የአሰላለፍ ወይም ደግሞ ይዞት የሚመጣውን ቅርጽ ታሳቢ በማድረግ ሁሉም ሀገር ጂኦፖለቲካሊ ጥቅሙን ለማስጠበቅ የሚኖረውን ሚና ከወዲሁ ለመበየን ይሽቀዳደማል ማለት ነው። ይህ ጦርነት ከወዲሁ ሊከላከለው የሚችል ብቸኛ ኃይል ተብሎ የሚታሰበው የምዕራባውያን ወይም ደግሞ የአሜሪካ ፓወር ብቻ እንደሆነ ከወዲሁ እየተገለጠ ነው። እንግዲህ እንደሚታወቀው በ2025 ማጠናቀቂያ ላይ ወይም ደግሞ በ2026 መጀመሪያ ላይ ክራይሲስ ግሩፕ አንድ ሪፖርት አውጥቶ ነበር። ይህ ሪፖርት በ2026 ጦርነት ከሚገጥሙ ወይም ደግሞ የተጀመረ ጦርነት ሆኖ የሚቀጥልባቸው ሀገራትን የሚተነትን 10 ሀገራትን ነው። ከነዚህ 10 ሀገራት መካከል ኢትዮጵያና ኤርትራ አዲስ ጦርነት በ2026 ያስተናግዳሉ የሚል ነበር። ክራይሲስ ግሩፕ እንግዲህ በዛ ሪፖርት እንዳመላከተው የኢትዮጵያና የኤርትራ ተጨባጭ አሁናዊ ሁኔታ ወደ ጦርነት ሊያመራ ይችላል። ጦርነቱን ማስቀረት የሚችሉት እንደ አሜሪካ ያሉ ሀያላን ሀገራት በሁለቱ ሀገራት ላይ ጫና በመፍጠርና በማግባባት ወይም ደግሞ የገቡበትን ውጥረት በንግግር በድርድር እንዳረጉ በማድረግ እንደሆነ ክራይሲስ ግሩፕ በትንተናው ላይ አስቀምጧል። ሌሎች የጂኦፖለቲካል
አዋቂዎች እንደዚሁ ደግሞ የፖለቲካ ምሁራንም የሁለቱን ሀገራት ውጥረት ወደ ጦርነት ከማምራቱ በፊት አሜሪካ በአስቸኳይ ጣልቃ ገብታ ልዩ ትኩረት ሰጥታ ማስቆም አለባት የሚል ምክር ሀሳብ በተደጋጋሚ አቅርበዋል። ምንም እንኳን የግጭት ተንታኝ ተቋማትና ምሁራን አሜሪካ ለሁለቱ ሀገራት ውጥረት በአስቸኳይ ልዩ ትኩረት ሰጥታ ማስቆም አለባት፣ ወደ ንግግር እንዲመለሱም ጫና መፍጠርም ማግባባት አለባት የሚሉ ምክር ሀሳቦችን በተደጋጋሚ እያቀረቡ ቢሆንም በአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር በኩል የቀጠናው ውጥረት እምብዛም ትኩረት አልተሰጠውም የሚሉ ስጋቶች ይነሳሉ። ትራምፕ አስተዳደር አሁን ዓለም እያስተናገደ ካለው ቀውስ አንጻር የቤት ስራ የበዛበት ቢሆንም ለዚህ ቀጠና የሚሰጠው ትኩረት ግን ቀላል የሚባል አንድምታ የሚሰጠው አይደለም። አሜሪካ ለዚህ ቀጠና የሚሰጠው ትኩረት ወደፊት የሚኖራትን የዓለም አቀፍ ተጽዕኖ ወይም ደግሞ ጂኦፖለቲካሊ የሚኖራትን ብሔራዊ ጥቅሟን የሚነካ ነው። አሜሪካ በዚህ ቀጠና አሸባሪዎችን ከመዋጋት ረገድ ከኢትዮጵያ ጋር ጥብቅ ቁርኝነት አላት። እንደዚሁም ደግሞ ኤርትራ ላይም እምቢዛም የሚባል ባይሆንም የራሷ የሆነ ፍላጎት አላት። ስለዚህ በሁለቱ ሀገራት መካከል ሊቀሰቀስ የሚችለውን ግጭት ለማስቀረት የትራምፕ አስተዳደር በመጨረሻው ሰዓትም ቢሆን ጥብቅ ወይም ደግሞ ጠንከር ያለ እርምጃ ሊወስድ እንደሚችል ይጠበቃል። የሁለቱን ሀገራት መሪዎች ወደ ንግግር ለመመለስ የትራምፕ አስተዳደር ተጨባጭ እርምጃዎችን እንደሚወስድ የሚጠበቅ ቢሆንም ነገር ግን ኢትዮጵያና ኤርትራ በራሳቸው ተሽቀዳድመው ወደ ጦርነት ለመግባት ይንደረደራሉ ተብሎ አይጠበቅም። ምክንያቱም ኤርትራም ያን ያክል አቅም ያላት ሀገር አይደለችም። ኢትዮጵያም ደግሞ ያነሳቸዋቸውን ጥያቄዎች በሰላማዊ መንገድ ለመፍታት ዝግጁ መሆኗን በዚህ ደብዳቤም ገልጻለች። ጠቅላይ ሚኒስትሩን በተደጋጋሚ ሲገልጹ ነበር። ከዛ ባሻገር የኢትዮጵያ መንግስት ከውስጥ የታጠቁ ኃይሎች ጋር ያለበት የእንቅስቃሴም ቀላል የሚባል ጫና ውስጥ የሚከተው አይደለም። ስለዚህ ሁለቱም ሀገራት ወደ ጦርነት ለመግባት ያን ያክል የሚሽቀዳደሙ ባይሆንም የግዴታ ግን አንዳቸው በአንዳቸው ሕልውና ላይ የመጡ ከመሰላቸው ወደ ጦርነቱ ሊገቡ ይችላሉ። የሆነ ሆኖ እንግዲህ ወደፊት በአጭር ጊዜ ወይም ደግሞ በቀናት ወይም በሳምንታት ውስጥ ተጨባጭ ዴቨሎፕመንቶችን ልንመለከት እንችላለን። ምናልባትም በከፍ ባለ ዲፕሎማቲክ ጫና ሁለቱ ሀገራት ወደ ንግግር ሊመለሱ ይችላሉ። ወደ ንግግር የማይመለሱ ከሆነ ግን ሁለቱ ሀገራት ወደ ጦርነት የመግባታቸው ጉዳይ ምንም አይቀሬ መሆኑን ነው አሁን ያለው ተጨባጭ ሁኔታ የሚያመላክተው። የተከበራችሁ ውድ የቪኦኤ ቤተሰቦች ለዛሬው ዝግጅታችን እዚህ ላይ ልንቋጭ ወደናል። በቀጣይ በዚህም ሆነ በመሰል ጉዳዮች ላይ ይዘንላችሁ የምንመጣቸው ዝግጅቶች እንደርሷችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ እንድትሆኑ እየጋበዝን ለነበረን ቆይታ እያመሰገንን በዚሁ እንሰናበታለን። ጤና ይስጥልን።